ትግራይ ህዝብ ኮምፕሊትሊ ስነልቦናው መስበር ነው። ማንነቱ እንዲሰበር ማድረግ ነው። በመሪዎቹ መተማመን እንተው በመሪዎቹ አለመተማመን ይችላል። የትግራይ ህዝብ ያቃል ከዛ በፊት በራሱ ማንነትም ጭምር እንዳይተማመን የማድረግ ፍላጎት ነው። ይሄንን ተቋቁሞ 8 ወር 7 ወር እንደገና ተመልሶ አፈርልሶና የሚባል አባባል ሲደጋገም እንደ ቀልድ ወስደዋል። ኖ አፈርልሶ ግብአተ መሬት ይገብቶ የነበረ እንደገና ተመልሶ ይሄን አረጋ። ምንድነው የተለየ ኳሊቲ አለ? ነፃነቱን ሲሪየስሊ የሚወስድ ህዝብ ነው። ሌላ ነገር የለውም። ለባርነት አለመገዛትን የምሩን የሚቃወም ህዝብ ነው። ባርነትን ለሞመንትም ቢሆን ለቅጽበትም ቢሆን መታገስ ማይችል ህዝብ መሆኑ ነው። ሶ እኔ ከነገሌ ጋር በማነጻጸር አይደለም ገልጸው ሌሎች ህዝቦች ከትግራይ ህዝብ መማር ካለባቸው ቼክ ማድረግ ያለባቸው ይሄ ጊዜ ጌታቸው ረዳ ገልጾታል። ወደዚህ ጊዜ አይመለስም የትግራይ ህዝብ። አንድ ብነግረው ጥሩ ነው። ወደዚህ ጊዜ አይመለስም የትግራይ ህዝብ። ይሄ የብርሃኑ ነጋ አማካሪ ወደ ባንዳነት ሄዳለሁ። የብርሃኑ ነጋ ባንዳ እኮ ነው። ባንዳ ነው። እልም ያለ ባንዳ ነው። አሜሪካ የኢትዮጵያ መንግስትን ካሶ የኢትዮጵያ ኤምባሲ በዚህ ዋሽንግተን ዲሲ ካሶ 6.7 ሚሊዮን የአሜሪካን ዶላር ያስመለሰ ነው። ለህዳሴ ግድብ ኢትዮጵያውያን ህዳሴ ግድባችን ገንዘብ እናዋጣለን ብሎ ሬዝ ያደረጉት 6.7 ሚሊዮን ብር ከነቅጣቱ ከነምናምኑ ያስመለሰ ነው። በከስ ብርሃኑ ነጋ ትልቅ አቺቭመንት ነው ብሎ እዚህ ያደረጉ ናቸው። እነዚህ ማለት የምታውቁ እናዋጣለን እንዴ? አይዋጣም። ገንዘብ ታዋጣላችሁ። ታማኝ እኮ አለ በየቦታው ሲፎክር ነበር። ህዳሴ ግድብ እንዳታዋጣ አዳሜ እያለ እነዚህ ኢትዮጵያውያን ናቸው። ክሌም እነዚህ ቤስት ኢትዮጵያውያን ናቸው የሚሉት። እዛ ታጋይ ነኝ ብሎ ኤርትራ ሄደ ኢትዮጵያን ለመምታት። ኤርትራ ፓስፖርት አውጥቶ ተንቀሳቀሰ። አዲስ አበባ መጣ። አሁን አርበኛ ነው። ባንዳ ማን ነው? ልክ እንደኔ አይነት ነው ባንዳ የሚጻው እነሱ የሚታገል ማለት ነው። ትላንት እነሱ ሲያደርጉት የነበረው እኔ የኢትዮጵያ አካውንት እንዲዘጋ ብያ ጠይቄ አላቅም። የታገለው ነው አገዛዙን የምንታገለው። ህዳሴ ግድብ ብልጽግና ኖረ አልኖረ የሚቀጥለው መንግስት ኖረ አልኖረ ኢትዮጵያ ምድር ላይ ቤሻንጉል አገር ቢሆንም አገር ቤሻንጉል ይኖራል። ህዳሴ ግድብ ቢያንስ ጎረቤት ሀገር መብራት ይኖረዋል። ጎረቤት ሀገር መብራት ካለው ደግሞ ትርፉ ደግሞ ይልክልናል ማለት ነው። አይጎዳንም። የትግራይ ህዝብ እዛ ኢትዮጵያ አንድ ናት፣ ኔትወርክ ተደርጎ ነው የሚደርሰኛል የዚህ ይደርሰኛል ብሎ ከማንም በላይ ገንዘብ ሲያዋጣ ነበር የትግራይ ህዝብ። መጨረሻ ላይ ባንዳ አሉት። እነ ብርሃኑ ነጋ እንዳይገነባ የታገሉት እነሱ ጀግኖች ናቸው። አዲስ አበባ የብርሃኑ ነጋ ረዳት ደግሞ ክንደያ ነው። አሁን ክንደያ በእውነት ሰው ቢከፋው ክንደያ የድሮ ጓደኛውን ደብረጽዮንን እንደዚህ አይነት ፎቶ እየለጠፈ አይደብርም? እንደዚህ እኔ ይቀፈኛል። ለዚህ የብርሃኑ ነጋ ምክትል ነኝ ማለት ራሱ አይቀፍም? ብርሃኑ ነጋ ማን በስ ምንም እኮ በቃ ተራ እኮ ነው። ይሄ እንጀራው ፕሮፌሰር ነኝ እያለ እኮ የሆነ ቦታ ላይ ቅጠሩኝ ብሎ አለማ ዩኒቨርሲቲ ምናምን ድሮ እዛ ነው የተማረው ይመስለኛል። ድሮ እዛ ሄዶ እኮ ስራ ይቀጥሩታል እኮ። ማን ይከለክለዋል? መቀሌ ዩኒቨርሲቲ ተራ አስተማሪ ለመሆን ማን ይከለክለዋል? ግን የለም አስተማሪ ደሞዝ ምን ዋጋ አለ? የአንድ ምሽት አትሆንም። አንድ ምሽት አዲስ አበባ ውድ ነው። ገንዘብ ከለመዱ በኋላ ኢዚ ማን ለምደዋል። ከዛም ግራብ ማድረግ ባለ ሀብት ምናምን እያስፈራሩ እኔ እኮ ስምረት ነኝ ገንዘብ አዋጣኛ መንግስት እንሆን እኮ እንደዚህ እንሆናለን ምናምን አለዚያ እኛ ትግራይን አሸንፈን መንግስት ትዲፍን አሸንፈን መንግስት እንሆን የትግራይ ንብረት እንወርሰዋለን እያሉ አዲስ አበባ የሚያስፈራሯቸው ሰዎች አሉ። በእውነት የጊዜ ሰው ይበለንና በዝርዝር ሌላ ጊዜ እንካቸውን ምላቸው ሰዎች አሉ። ለህይወታቸው አደጋ ስለምሰጋ ነው ስም ማን ጠቅሰው ሚስጥር አሳልፋችሁ ሰጣችሁ እንዳይባሉ እነሱ ደግሞ እንዳይገደሉ ማን እንዴት ሰጣችሁ እንዳይባሉ በስም ዝርዝር ግን አውቃቸዋለሁ እኔ በስም ዝርዝር እና የባንዳነት ጉዳይ እናንሳ። ባንዳነት ብሎ አብይ አህመድ ዲፋይን አድርጎታል። የባንዳ ዛሬ የአርበኞች ቀን ነው። ባንዳነት ባንዳ ብሎ ትንሽ በጣም አሁን እጥር ምጥን ያለች ስለ ባንዳነት አለች። አብይ አህመድ ስለ ባንዳነት ሲያወራ ደስ አይልም? ሀገሪቷ እኮ ኮሜዲ ሆናለች እኮ ወደ ኮሜዲ ተቀየረች እኮ ሀገሪቷ። ባንዳነት ማለት ዴፊኒሽን ነው። ሀገርን ለራስ ጥቅም በውሸት የሚከናነቡት የውርደት ካባ ነው። ቃላጋኖ ነው 4 ነጥብ ያለው 4 ነጥብ ወይ ቃላጋኖ አይኔ ትንሽ እንትናል
አብይ ነው። አብይ ስለ ባንዳነት ይነግረናል። እስቲ ትንሽ እንቃኛቸው እነዚህ ሰዎች ትንሽ እንቃኛቸው። የዛሬ መግለጫ የአርበኞች ቀን ተብሎ ትግራይ ለአርበኞች ቀን ዋጋ አትሰጥም። ህወሓት እኮ ድሮውኑ ለአርበኛ ዋጋ እንደማይሰጥ እኮ በአርበኞች ቀን ምክር ቤት ጠርቶ ፕሬዚደንት መረጠ ይላሉ። አጌና ዛፍ ስር ያደገው ሰው እንደዛ ይላሉ። አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው። ዓላማውም ሀገርና ህዝብን ብቻ ማዕከል ያደረገ ነው። ለግል ወይንም ለቡድን የተለየ የሚገኝ ነገርም የለውም። ለሀገር ከሚገኘው ነጻነት፣ ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በስተቀር እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከሶስት ጥላቶች ጋር የተደረገ ነበር፣ ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር። አርበኝነት የራስ ጥቅምን ለሀገር ጥቅም ሲባል መታው ነው። አርበኝነት የግል ክብርን፣ የግል ስልጣንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍም ይጠይቃል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራችሁን ሽጣችሁ እንደኛ በግል ተጠቀሙ ይሏቸዋል፣ በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ደግሞ ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። እንግዲህ እንቀኛዋለን። ራሱን በራሱ እንንገረው። ይሄ ሰውዬ ራሱን በራሱ እንንገረው። በእውነት ጊዜ አንድ ያመለጥ እድል አንዴ ነው የሚያጋጥመው። አብይ ያጋጠመው እድል አንዴ ነው። 4 ኪሎ እንዲቆይ የጠቀመው ኤርትራ መንግስት እነሱ ባይኖሩ ኖሮ እኮ ብሎ 4 ኪሎ አንኩ የኢትዮጵያውያን ስቃይ እኮ እንደዚህ አይራዘምም ነበር እኮ። ኤርትራ በትግራይ ጦርነት ላይ ባትሳተፍ ሰውየው ይኖራል እንዴ? የኢትዮጵያ ስቃይ በዚህ ደረጃ ይሄዳል እንዴ? አሁን ይሄድ ነበር? አዲስ አበባ ያለው ጉድ፣ ኢትዮጵያ ምድር ላይ ያለው ጉድ አሁን እንደዚህ ያጋጥም ነበር? አይጋጥም ነበር። ስህተት አንዴ ነው። ኤርትራ መንግስትም ስህተት አንዴ ነው የተሳሳተው። በዚህ ስህተት ላይ ስህተት ነው የተሳሳተው። ወደ ትግራይ ጦርነት ዘው ብሎ መግባቱ ስህተት ነው። መጨረሻ ላይ ኤርትራ ራሱ ነው ቨልነራብል ያደረገው ራሱ ለራሱ ማለት ነው። ስሌቱ መጥፎ ነው። አብይም በቃ ይሄ ከኤርትራ ጋር ያለኝ ነገር ሁሌ ዘላቂ ነው። አኒሞሲቲው የትግራይና ኤርትራ ሴንስ ኦፍ አኒሞሲቲው አማራና ትግራይ ያለው ኤሊቱ አካባቢ ፋኖ ሄድ ውረድ ብሎ እንደዚህ አይነት የአማራ ልዩ ኃይል ገባና ደመቀ ዘውዲና ሰው ፍጅ ምናምን ብሎ ይሄም ዘላቂ ይሆናል ብሎ ያሰበ ጊዜ ያኔ የተሳሳተ ነው። አማራና ኦሮሞ ይሄ እንትና ነው ይሄ እንትና ነው እያለ እንደዚህ አይነት ጨዋታ ጫወታለሁ ሲል ኖ አይደለም። ኦላም ወራና ቢልስማ ኦሮሞም አፋብንም እንደዚህ አይነት አመለካከት ማስቀጠል እንደማይችሉ እንዴት ሊያውቁ አልቻለም? መገመት ለምን አልቻለም? አሁን ጃልመሮና ዘመነ አሁን ጥል ናቸው። እንዴት ይሆናሉ? አንድ ጉዳይ አላቸው። በፍጹም ሊሆን አይችልም። በተለይ ደግሞ እቺ ቀለበት ታውቃታለህ? ቀለበት ከዛ ምንድነው ለምንድነው ቀለበት ያደረገው? ፕሮሚስ ግባልኝ ነው። ፕሮሚስ ግባልኝ እና ከዛ በኋላስ ባንዳነት ነው። ስለ ባንዳነት ነው የማወራው። አብይ አህመድ ማን ነው ባንዳ ሊለው የሚችለው? ይሄ መቼ ነው? ይሄ መቼ ጊዜ ነው? ይሄ የምታውቁት ጊዜ ነው አይደል? ምን ስለያደረገ የማን ሀገር መሪ ለማን ሀገር ነው ቀለበት ሲያስራ አይታችሁ መጣቁ? አላደረግም እምቢ አረምቢ ያለ እሱ በፍጹም ሞቻ አግራለሁ አለ። እሱ ደግሞ እጁን ጎትቶ የሀገር መሪ ነው። አንድ ድራማ የምትሰራ ቀለበት ይዛ መጣች ተብሎ ብልጽግና ያዘጋጀው ነው። እቺ ብልጽግና ያዘጋጀው እንትን ነው። ያው በቃ ይጠርጋል። በፍቅር ነው እሷ የምታለቅሰው ለሁለቱ እንትን ብላ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራችሁን ሽጣችሁ እንደኛ በግል ተጠቀሙ ይሏቸዋል፣ በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ደግሞ ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። ተመልካቹ ቀጥለን እንጨምር። ሌላ ብርሃኑ ጁላን ነው። ይሄ ከሲቪል አመራሮችን እንየው።
መከላከያው የሀገር አለኝታ የሚባለው መከላከያ አርበኝነት ከመከላከያ ጋር በቃ የተቆራኘ ነው። ታውቁታላችሁ። አርበኛ አብዛኛው በመከላከያ ህይወት ውስጥ ያለፈ ሰው ነው። ሁሉም የሚባለው ማለት አርበኛ ብዙ አይነት አለ። ደራሲ አርበኛ ሊሆን ይችላል። ለሀገር ኮንትሪቢዩት የሚያደርግ ሰው አርበኛ ልትሉ ትችላላችሁ። በአብዛኛው ግን አርበኞች የሚባሉት የመስዋዕትነት የሚከፍል የህይወት መስዋዕትነት ደም የሚከፍል ነው አርበኛ የሚባለው በብዙ መንገድ ማለት ነው። እና እነዚህ ሰዎች የራሳቸው ህዝብ ክደው የኢትዮጵያ ሀገር መንግስት ምስረታ ላይ የራሱን የበኩሉን አስተዋጽኦ ያደረገው የትግራይ ህዝብን ክደው ለኤርትራ ተቆርቋሪ ሆነው አክሱም መጥቶ ወንጀል ሲፈጸም ምን አደረገ? እሱ ራሱን እኮ ነው የተከላከለው። ኤርትራ ሻዕቢያ እኮ ራሱን ነው የተከላከለው። ኤርትራ ጦር እኮ ራሱን ነው የተከላከለው። አዚፍ አስመራ ሲያልፍ እንደነበረ በዛ በአስፋልት ላይ ሲያልፍ አክሱም በአስፋልት ላይ ሲያልፍ ተለኮሱት። በሰላም ሲያልፍ የነበረ ሰራዊት እኮ ነው። ያለን ጊዜ እኮ ነው ሰው የት ነው ሰላም ሲያልፍ የነበረ ብትሉት ይሄ ማን ነው? እና እነዚህ ስለ ባንዳነት ያወራሉ፣ ስለ ኢትዮጵያ ያወራሉ። እነዚህ ተገናኝተናል። መስመር ላይ እኮ ነው ያለነው እኮ መስመር ላይ ነው ያለነው። የምሬን ነው። እና መጨረሻ አለፍልና አክሱም እኮ ጨፈጨፈው እንትና ነው ዋር ክራይም ተፈጽሟል አክሱም ብሎ ያመነው ብቸኛ መሪ አብይ አህመድ ነው። በራሱ ሀገር ላይ ዋር ክራይም ተፈጽሟል ብሎ ያመነ እሱ መሪ እያለ ዋር ክራይም አይደለም ጄኖሳይድ ተፈጽሟል። ጄኖሳይድ አላምንም ብሏል፣ ግን ዋር ክራይም ግን ተፈጽሟል ብሎናል። እነዚህ ሰዎች ናቸው ስለ አርበኞች ቀን የሚያወሩት። የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው። ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ? ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ይሄ ሰውዬ አክሱም በጅምላ ወጣቶች ተጋግሏል። ጅምላ ማለት ማስኪሊንግ ነው፣ ዋር ክራይም ነው። እንግዲህ ይሄ ሰውዬ ተፋፍሟል። እንዲሁ ተመልከቱት። ይሄ ሀገር መሪ ኢትዮጵያን የሚያስተዳድራት ይሄ ሰውዬ ነው። ተፋፍሟል፣ ተጋግሏል ምናምን እያለ የሚውል ማለት ነው። እነዚህ ስለ አርበኞች ያወራሉ። ትግራይ ሀገራችን ነች፣ ትግራይ የኢትዮጵያ አካል ነች ብሎ ሚግ ይልካል ወደ ትግራይ። እንዲህ ብሎ የሚቀልድባት ሀገር ማለት ነው። የትግራይ ህዝብ ከዚህ ነፃ ይወጣል። የትግራይ ህዝብ ከዚህ ነፃ ይወጣል። በደንብ አድርጎ ነፃ ይወጣል። በእርግጠኝነት ነው የምናወራው። ሌላ ተመልካቾች ስለ ሱዳን ጉዳይ እናወራ። ሱዳን ጠንከር ያለ ፖለቲካ ዴቨሎፕመንት አለ እንዳለ ጠቅላላ ኢትዮጵያ 160 አውሮፕላን አለኝ ነው የሚለው የኢትዮጵያ አየር መንገድ አይደል? 160 አውሮፕላን አለኝ ነው የሚለው። ሄዶ መጥቶ ድምጥማጡ ቢያጠፋው ሱዳን መጥተዋል። ምንድነው የሚያደርገው? ኤርፖርቱ ነው የመጡበት። ትላንት በዚህ ፕሮግራም ላይ ዳሰኗል። የሱዳን ኤርፖርት ተመቷል፣ ፋብሪካ ወድሟል ብለናቸዋል። ጠቅላላ ዛሬ አገር የሚያወራው በሙሉ ነው። ሳውዲ አረቢያ መግለጫ ሰጠች፣ ኖ ብላ ኮንነዋለች። ግብጽ መግለጫ ሰጠች፣ ኖ ብለዋለች። የሱዳንን ሉዓላዊነት መጣስ ነው ይሄም በፍጹም ብለዋለች። እስቲ አለፍ ብለን እናያቸዋለን። ጽሁፎቹን በጣም ብዙ እንትሮች አሉኝና እናያቸው ተመልካቾች። ጠንከር ያሉ ጉዳዮች አሉ እዚህ ላይ ፖለቲካሊ ሴንሲቲቭ የሆኑ ጉዳዮች ናቸው። እንግዲህ የቢቢሲ ዘገባ ተመልከቱት። ቢቢሲ ሱዳን አኪዝ ኢትዮጵያ እንደ ዩኤ ብሏል። የኦርኬስትሬት በማድረግ ኤርፖርት የሱዳን ኤርፖርት በመምታት ወደ ቢቢሲ አልጀዚራም ሁሉም ዘግቦታል። በሙሉ ስለ ኢትዮጵያና ስለ ሱዳን ይሄድ ያለው እና ሲጂቲኤንም ተመልከቱ። ስለዛ ነው የሚያወሩት በሙሉ ስለ የወደሙ ሱዳንም ሁሉም በባለስልጣናት እየመጣች እያስተዋወቀች ነው የወደሙባትን ጠቅላላ ምን እንዴት አድርጋ እንዳወደመችባት። ኢትዮጵያ ከእንትን አንስታ ነው ከባህር ዳር ተነስቶ ነው ብሏል ጀነራሉ። የመከላከያ ቃል አቀባዩ የተናገሩት አለ። ከዛ እየተነሳች ነው እየተነሱ ከባህር ዳር እንደሆነ አሳማኝ መረጃ ማስረጃ አለን ብሏል ቃል አቀባዩ የተናገሩት አለ። ክሬዲብል ኤቪደንስ አለን ይላል። ተመልከቱ ስፖክስ ፐርሰኑ የመከላከያ የራሳቸው መከላከያ ማለት ነው። በተረፈ ውጭ ጉዳይ መግለጫ ሰጥቷል። ውጭ ጉዳይ ኢትዮጵያ ያላት በኢትዮጵያ ያለው የሱዳን አምባሳደር አገሩ እንዲመጣ ጥሪ አድርጋለች። አዲስ አበባ የነበረው አምባሳደሯ ና ተመለስ ወደ ሀገር ግባ
ተብሏል። ግብጽም ይሄ በአስቸኳይ መቆም አለበት ብሎ የግብጽ ውጭ ጉዳይ ሚኒስትር ካርቱም ኤርፖርት በድሮን መመታቱ ይሄ እስካሌት እያደረገ ነው እና የጎረቤት አካባቢ አፌክት የሚያደርግ ነው ብለዋለች። የውጭ ጉዳይ ሚኒስትሩ በርካታ ባለስልጣናት ናቸው ይሄን ለኢትዮጵያ እኛ ከኢትዮጵያ ሕዝብ ጋር ችግር የለብንም የኢትዮጵያ አገዛዝ ግን እንደዚህ እያደረገ ነው ብሎ መግለጫ ሰጥተዋል። እንዳለ ፎሬን ሚኒስትሩ እኚህ ናቸው። እርምጃ እንወስዳለን ብሏል። ተመጣጣኝ እርምጃ እንወስዳለን ብሏል። በሌላ በኩል የኢትዮጵያ መንግስት የለውበትም ብሏል። በዚህ መግለጫው ዛሬ የለውበትም ብሏል። በተገላቢጦች እንዲያውም ሱዳን ነው ለህወሓት መርሰናሪስ ቅጥረኛ ብሎ የሚጠራው መርሰናሪ ያለው መርሰናሪስ እያሰለጠነ ፋይናንሻል እርዳታ እያደረገ እየወጋኝ ነው በእንትን በምዕራብ ኢትዮጵያ ማለት ቤት ነው። በቤኒሻንጉል ጉሙዝ ባለፈው የነበረው ኩምሩክ አካባቢ ሲዋጋ የነበረው እንግዲህ አኪው ሲያደርገው በዛ በኩል መጥቶ ወቅቶኛል አስታጥቆ በዛ በኩል መጥቶ ወቅቶኛል ይላል። በተረፈ እኔ የሱዳን መንግስት በፍጹም ከኔ ጋር እኔ አላጠቃውም ካርቱም አላጠቃውም ብሏል። እኛ ደግሞ ሙሉ ማስረጃ አለን ብሏል። ሙሉ ማስረጃ አለን ከባህር ዳር የተነሱ እኛን ሲደበድቡ እንደነበሩ እኛ ማረጋገጫ አለን፣ እርምጃ እንወስዳለን ብሏል። እርምጃ ምን ሊሆን ይችላል? ሱዳን ኤርፖርት የመታው አዲስ አበባ ያለ ቦሌ ኤርፖርት ቢመታ ስንት አውሮፕላን ያለ አዲስ አበባ? ይሄ መንግስት እኮ መንግስት አይደለም እኮ የመንግስት ባህሪ እኮ የለውም እኮ ተራ የጋንግስተር ግሩፕ እኮ ነው። ኃላፊነት የማይሸከም እኮ ነው። አይበለውና አሁን እኮ ኦልሬዲ ከሱዳን ጋር ስለተጣላች ከየት ሀገር ከዚህ በረረ የማይባል ድሮን መጥቶ አጋይቶት ቢሄድ ማን ነው ኃላፊነት የሚወስድ? ቦሌ ኤርፖርት ሄዶ ቢያጋዩት። ካርቱም ኤርፖርት ማለት ኢንተርናሽናል ኤርፖርት ነው። አዲስ አበባ ቦሌ ኤርፖርት ማለት ኢንተርናሽናል ኤርፖርት ነው። ይሄ ከዚህ ሊበልጥ አይችልም። ይሄ በድሮን ከተመታ ካርቱም ይሄ በድሮን የመመታት እድሉ አያጠራጥርም፣ ይመታል። ማን ነው ኃላፊነት የሚወስደው? ለዛውም እንደ ኢትዮጵያ አየር መንገድ ሰፊ ኤርላይን የለውም ሱዳን በጦርነቱ ምክንያት 160 አውሮፕላን አለኝ ብሎ የሚመካ የኢትዮጵያ መንግስት ነገ ጠዋት ምን ሀፕን ሊያደርግ ይችላል ብሎ ሳያስብ ነው እዚህ ውስጥ የገባበት። እንዳልኳችሁ ተመልካቾች ዛሬ ለኤርትራ ትልቅ ብስራት ነው። ሮይተርስ ዛሬ አገኘሁት ብሎ ያወጣው ሪፖርት አለ ያወጣው እንትን ዶክመንት አገኘው ብሏል። የአሜሪካ መንግስት ሊፍት ልታደርግ ነው፣ ልታነሳ ማዕቀቧን በኤርትራ ላይ የነበረው ማዕቀብ ልታነሳ ነው። ለኢትዮጵያ ደግሞ በጣም ውርደት ነው ብሎታል። እዚህ ላይ ለኢትዮጵያ ከባድ ጥቃት ነው ይሄ። ኢትዮጵያ ቀይ ባህር ገባለሁ እያለች እንትን የምትለው አሜሪካ መታ ቀይ ባህር እኔ ያለሁበት ብላ ያው ከኤርትራ ጋር ያላትን ግንኙነት ለማጠናከር እንትን ነው። ስለዚህ ለኢትዮጵያ መንግስት ከባድ ነገር ነው። በደንብ አድርጋችሁ ዳስሱት፣ ትንታኔ አለው።